የሰሜን ኢትዮጵያ ውጥረት ፈነዳ። በአርሲ የተፈጸመው ዘግናኝ ጭፍጨፋ። ትራምፕ ተአምር ሰሩ፣ ሰላም ወረደ። ሰበር ዜና። የሰሜን ኢትዮጵያ ሰላም በከፍተኛ የጦርነት አደጋ ውስጥ ወደቀ። በህወሓት በኩል እየተካሄደ ያለው መጠነ ሰፊ ወታደራዊ ስምሪትና ከያቅጣጫው ወደ ግንባር እየገሰገሰ ያለው ታጣቂ ኃይል በአካባቢው የነበረውን ስስ ተስፋ ጨልሞታል። የጦርነት ነጋሪት እየተጎሰመ ነው። በዛሬው ዝግጅታችን የትግራይ ክልል ወታደራዊ እንቅስቃሴዎችን፣ አዲስ የተሰማሩ የጦር ክፍሎችንና የጦርነቱን አስፈሪ ሁኔታዎች በቀዳሚነት በዝርዝር እናስደምጣችኋለን። በሌላ በኩል በምስራቅ አርሲ ዞን አሰኮ ወረዳ እጅግ አሰቃቂ ጭፍጨፋ ተፈጸመ። የ37 ንጹሃን ህይወት በአሰቃቂ ሁኔታ ሲያልፍ ከ234 በላይ መኖሪያ ቤቶችና የዘመናት ታሪካዊ አብያተ ክርስቲያናት አመድ ሆነዋል። አሁን በጫካ ውስጥ ለህይወታቸው የሚሰጉ ወገኖቻችን እባካችሁ ድምጽ ሁኑን እያሉ ይለምናሉ። የዚህን መራራ እውነትና ይድረሱልን ጥሪ ለዓለም ለማድረስ ቪዲዮን አሁን ላይክ በማድረግ ተደራሽነቱ እንዲጨምር ያድርጉ። እስቲ ዝርዝር መረጃውን አብረን እንከታተል። ከውጭ ዜና የዓለም የነዳጅ ዋጋ በአንድ ሌሊት ሊቀየር ነው። ዶናልድ ትራምፕ የዓለምን ኢኮኖሚ ሽባ አድርጎ የነበረውን የሆርሙዝ ወሽመጥ ለመክፈት ከኢራን ጋር ታሪካዊ ስምምነት ላይ ደረሱ። ይህ እርምጃ እስራኤልና ሄዝቦላህን በጠረጴዛ ዙሪያ አሰባስቦ ደም አፋሳሹን ጦርነት ሊያስቆም ነው። ከኔታንያሁና ከሄዝቦላህ ጋር የተደረገው ሚስጥራዊ ንግግር በስተጀርባ የተደበቀው እውነታ ምንድን ነው? ዝርዝር ዘገባውን ይዘናል። አብራችሁን ቆዩ። ሰላም ውድ ቤተሰቦች እንደምን አላችሁ? ይህ ዜና ላፍታ ነው። ቪዲዮውን ላይክ በማድረግ ይጀምሩ እያልን ወደ ዝርዝር ዜናዎች አለፍን። ሰበር ዜና። የሰሜኑ ውጥረት አደገኛ ምዕራፍ ላይ ደረሰ። የህወሓት ኃይሎች ወደ ግንባር በገፍ እየተመሙ ነው። ኢትዮጵያ ውስጥ በተለይም በሰሜን የሀገሪቱ ክፍል ተንጠልጥሎ የቆየው የሰላም ተስፋ በከፍተኛ የጦርነት ደመና እየታፈነ ይገኛል። ከሰሞኑ እየወጡ ያሉ አስተማማኝ መረጃዎች እንደሚያሳዩት የህወሓት ታጣቂዎች ከራያ እስከ አፋር ባሉ ግንባሮች መጠነ ሰፊ የሆነ ወታደራዊ እንቅስቃሴ በመጀመር የጦርነት ጥሪ እያስተጋቡ ነው። ከወትሮ በተለየ መልኩ ትጥቅና ስንቅ ጭነው ወደ ግንባር የተሰማሩት እነዚህ ኃይሎች በአካባቢው ያለውን የጸጥታ ሁኔታ ዳግም ወደ አደገኛ ደረጃ ከፍ አድርገውታል። በተለይም በወጣቶች ላይ ያነጣጠረው የግዳጅ ውትድርና ቀስቀሳና በተለያዩ ግንባሮች የሚስተዋለው የሰራዊት እንቅስቃሴ በሰሜን ኢትዮጵያ ቀጠና ዳግም ሌላ ዙር ግጭት ሊቀሰቅስ ይችላል የሚል ከፍተኛ ስጋት በህዝቡ ዘንድ ፈጥሯል። የነገሩን አሳሳቢነት ይበልጥ ያጋለጡት መረጃዎች እንደሚጠቁሙት ህወሓት ከራያ ግንባር እስከ ዞብል ባሉ ስልታዊ ቦታዎች ላይ አርሚ 43 እና አርሚ 33 የተሰኙ ግዙፍ የጦር ክፍሎችን አሰማርቷል። በተመሳሳይ ሁኔታ በአፋር ግንባርም የቡድኑ ወታደራዊ አቅም በከፍተኛ ሁኔታ እንዲጠናከር የተደረገ ሲሆን አርሚ 15፣ አርሚ 92 እና አርሚ 44 የተባሉ ኃይሎች በቁልፍ ቦታዎች ላይ መስፈራቸው ተሰምቷል። ይህም የቡድኑን ወታደራዊ ዝግጅት የሚያሳይና ከዚህ ቀደም ታይቶ በማይታወቅ መልኩ በሁሉም አቅጣጫዎች እየተካሄደ ያለ የመጨረሻ ትግል ተደርጎ ተወስዷል። በሌላ በኩል የምዕራብ ግንባር አካባቢዎች እንደ ጠለምትና ወልቃይት ያሉት ቀጠናዎች በከፍተኛ የውጥረት እሳት ውስጥ እየተቃጠሉ ይገኛሉ። በጀነራል ምግበይ የሚመራው ታጣቂ ኃይል ከተከዜ ወንዝ ማዶ ሰፍሮ ከሚገኘው የመከላከያ ሰራዊትና ከነ ኮሎኔል ደመቀ ዘውዱ የተከዜ ዘብ ጋር ማዶ ለማዶ በመፋጠጥ ላይ ይገኛል። በተለይም መነሻቸውን ኤርትራ ያደረጉ ከባድ ተሽከርካሪዎች ወደ ትግራይ መግባታቸው ከተሰማበት ጊዜ አንስቶ የክልሉ ኃይሎች የሚያደርጉት ወታደራዊ እንቅስቃሴ በፌዴራል መንግስቱና በህወሓት መካከል ያለውን አለመግባባት ይበልጥ አባብሶታል። የሁለቱ ወገኖች የጦር አፈጣጠርና የቃላት ጦርነት በአንድ በኩል፣ የሰራዊት እንቅስቃሴ በሌላ በኩል ሲታይ የሰሜን ኢትዮጵያ ቀጠና በድጋሚ ወደማይታወቅና አስከፊ የጦርነት አዙሪት ውስጥ እየገባ መሆኑን ያመላክታል። የኢትዮጵያ መንግስትና ዓለም አቀፉ ማህበረሰብ እየተፈጠረ ያለውን ይህን አደገኛ ሁኔታ በቅርበት እየተከታተሉ ቢሆንም በየቀኑ ከግንባር የሚሰሙት ወታደራዊ ዘገባዎች ሁኔታው ከመቼውም ጊዜ በላይ የከፋ መሆኑን እየጠቆሙ ነው። ህዝቡ በከፍተኛ ስጋት ውስጥ ባለበት በዚህ ወቅት በሰሜኑ የሀገሪቱ ክፍል እየተሰማ ያለውን የመድፍ ድምጽና የሰራዊት እንቅስቃሴ መግታት ለሀገሪቱ ሰላምና ደህንነት ወሳኝ ጥያቄ ሆኗል። እርሶም በዚህ መረጃ ላይ ያለውትን ማንኛውም ሀሳብና አስተያየት በኮሜንት ሴክሽን ላይ እንዲያጋሩን እየጋበዝን አሁን በቀጥታ ወደ ቀጣዩ ዜና እንለፍ። በምስራቅ አርሲ የተፈጸመው አሰቃቂ ጭፍጨፋ። ድምጽ ሁኑን ያሉት ተጎጂዎችና በአሰኮ ወረዳ እየተካሄደ ያለው እልቂት።
በኦሮሚያ ክልል ምስራቅ አርሲ ዞን አሰኮ ወረዳ እጅግ አሳዛኝና ልብ ሰባሪ ጥቃት ተፈጽሟል። ከግንቦት 23 ቀን 2018 ዓ.ም ጀምሮ በኦርቶዶክስ እምነት ተከታዮች ላይ ያነጣጠረ ታቅዶበት የተፈጸመ በሚያስመስል መልኩ በተከፈተ መጠነ ሰፊ ጥቃት የ37 ንጹሃን ምዕመናን ሕይወት በአሰቃቂ ሁኔታ ማለፉን ከአካባቢው የደረሱን መረጃዎች አረጋግጠዋል። የጥቃቱ አድማስ እየሰፋ በመሄድ ላይ ሲሆን ከ234 በላይ መኖሪያ ቤቶች በግልጽ በቃጠሎ ወድመዋል። በአካባቢው የነበሩ ታሪካዊ ቅርሶችና የቤተ ክርስቲያን አባቶች አስተምህሮ ሲከወንባቸው የቆዩ አብያተ ክርስቲያናት ሳይቀሩ በእሳት እንዲጋዩ ተደርገዋል። የጠላታ ጨፋ ቅዱስ ገብርኤል ቤተ ክርስቲያንና የካራ ኩፍቴና መድኃኔዓለም ቤተ ክርስቲያን ተቋማት የጥቃቱ ዋና ኢላማዎች መሆናቸው እጅግ አሳዛኝ ክስተት ሆኗል። በአሰኮ ወረዳ የዘዲቡ እሪቻ ሚካኤል፣ ስንቴ ማርያም፣ ቦግዶ አቦ፣ ሌንጫ ኦዳ፣ ጂሶ እና ኳስ ድሬ ቀበሌዎች በአሁኑ ሰዓት በታጣቂዎች ቁጥጥር ስር በመውደቃቸው የንጹሃን ሕይወት በከፍተኛ ስጋት ላይ ይገኛል። የመንግስት የጸጥታ አካላት አካባቢውን ለማረጋጋት በሚል ሰበብ ነዋሪውን ካደናገሩ በኋላ ጥቃቱ መፈጸሙ የአካባቢውን ማህበረሰብ በከፍተኛ መደናገጥ ውስጥ ከቶታል። በአሁኑ ወቅት በርካታ ነዋሪዎች ከህይወት መትረፍ የሚችሉበትን ብቸኛ አማራጭ በመምረጥ ወደ ጫካዎች ተሰደው ይገኛሉ። ንብረታቸው በዘራፊዎች እየተወሰደ ከብቶቻቸው እየተነጠቁና መኖሪያ ቤታቸው እየተቃጠለባቸው ያሉት እነዚህ አቅመቢስ ዜጎች በረሃብና በበሽታ የተጠቁበት አስከፊ ሁኔታ እየተፈጠረ ነው። ይህ ዘግናኝ ድርጊት የሰው ልጅ ክብርን የሚነካና ሰብአዊ መብትን በግልጽ የሚጥስ በመሆኑ መንግስት ዝምታውን በመስበር ወንጀለኞችን ለህግ እንዲያቀርብና ሰላምን እንዲያስከብር በጽኑ እየጠየቀን ነው። የጉዳዩን አሳሳቢነት የተገነዘቡት የአካባቢው ነዋሪዎችና የተጎጂዎች ቤተሰቦች በአንድ ድምጽ ሆኑን በማለት ለዓለም አቀፉ ማህበረሰብ ለመንግስትና ለሰብአዊ መብት ተሟጋች ድርጅቶች ልመናቸውን አቀርበዋል። በአገሪቱ አጠቃላይ ትኩረት በአገራዊ ምርጫው ላይ መሆኑን የተጠቀሙ ታጣቂዎች የጸጥታ ክፍተቱን በመጠቀም የዘር ማጥፋት የሚመስል ድርጊት እየፈጸሙ ይገኛሉ። ይህ የሰብአዊ መብት ጥሰትና የሃይማኖት ተቋማት ጥቃት በፍጥነት ሊቆም ይገባል። የተፈናቀሉትን ወገኖች ለመታደግና በጫካ ውስጥ የሚገኙትን ንጹሃን ሕይወት ለማትረፍ የሚመለከተው አካል በአስቸኳይ ጣልቃ እንዲገባ ጥሪያችንን እናስተላልፋለን። እውነታው ይውጣ። ድምጽ አልባ ለሆኑት ወገኖቻችን ድምጽ እንሁን። ቪዲዮአችንን ላይክ ማድረግ አይርሱ እያልን ወደ ውጭ ዜና አለፍን። የዓለማችን ቀውስ ሊፈታ ነው። ትራምፕ ከኢራን ጋር ስምምነት ላይ ለመድረስ ቀነ ገደብ ቆረጡ። የዓለምን ትኩረት የሳበው የአሜሪካና የኢራን ውጥረት ወደ ወሳኝ ምዕራፍ ተሸጋግሯል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቀጣዩ ሳምንት ከኢራን ጋር የሰላም ስምምነት ላይ እንደሚደረስ በይፋ አስታውቀዋል። ይህ ስምምነት በአሁኑ ወቅት በአካባቢው ተቀስቅሶ የቆየውን የተኩስ ልውውጥ የሚያራዝም ብቻ ሳይሆን ለዓለም የነዳጅ አቅርቦት ወሳኝ የሆነውን የሆርሙዝ ወሽመጥን እንደገና ለመክፈት የሚያስችል ታላቅ የዲፕሎማሲ ስኬት እንደሚሆን ይጠበቃል። ፕሬዝዳንቱ በስልክ ለኤቢሲ እንደገለጹት ሁኔታው በጣም ጥሩ እየሄደ ነው። ምንም እንኳን እስራኤል በሊባኖስ በምትወስደው እርምጃ ኢራን ብትበሳጭም በአጭር ጊዜ ውስጥ ችግሩን በድርድር ፈትቼዋለሁ በማለት የሁኔታውን መረጋጋት አረጋግጠዋል። ትራምፕ በንግግራቸው ወቅት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና የሂዝቦላህ ተወካዮችን በግል ማነጋገራቸውን እየጠቆሙ ሲሆን ሂዝቦላህን አትተኩሱ ብያቸዋለሁ፣ ቢቢ ኔታንያሁ እንዳይተኩሱም ነግሬዋለሁ፣ ሁለቱም ተስማምተዋል በማለት በቀጠናው የሰፈነውን አንጻራዊ መረጋጋት በድፍረት ተናግረዋል። ይህ የአሜሪካ ፕሬዝዳንት ጥረት እስራኤል በቤሩት ጥቃት ላለመፈጸም ቃል እንድትገባ እንዲሁም ሂዝቦላህ ጥቃቱን እንዲያቆም ያስገደደ ሲሆን በጦር ሜዳ ከሚገኝ ድል ይልቅ የሰላም ስምምነቱ ለሁለቱም ወገኖች እንደሚበጅ ትራምፕ አጽንኦት ሰጥተዋል። ይሁን እንጂ የሰላም ሂደቱ ቀላል እንዳልሆነ የገለጹት ፕሬዝዳንቱ ምንም እንኳን በአብዛኛው ተስማምተናል ቢሉም አሁንም መሟላት የሚገባቸው ጥቂት ተጨማሪ ነጥቦች መኖራቸውን ጠቅሰዋል። ኢራን እንደ ትልቅ ሀገር ከባድ ተቃውሞች ቢኖሩባትም አሜሪካ የምትፈልገውን ውጤት ለማግኘት በሂደት ላይ እንደምትገኝ ፕሬዝዳንቱ አስታውቀዋል። በዓለም የኢነርጂ ገበያ ላይ ከፍተኛ ተጽዕኖ የሚፈጥረው የሆርሙዝ ወሽመጥ መከፈትና የተኩስ አቁም ስምምነቱ በይፋ መፈረም በቀጣዩ ሳምንት በዓለም አቀፍ ደረጃ ትልቅ መነጋገሪያ እንደሚሆን ይጠበቃል።
ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።